ሰላም ያገሬ ልጆች እንዴት ናችሁ? ሰላም ናችሁ ወይ? ሰላማችሁ ባልግ ያላችሁበት ይብዛላችሁ። ሰላም ሁኑልኝ። ዛሬ እንግዲህ ከመሸን የገባሁት ስገባ ምና ሀይሚዬ ዛሬ መተውልናል። ዛሬ ከሰሞኑ ዛሬ ጥሩ ነው ያየነው ነገር። ያው በከፊል እንግዲህ ሰላም መሰለኝ። አሁን እንግዲህ መጀመሪያ ላይ ብሩክ ነው የመጣው። ብሩክ ሲመጣ መጀመሪያ ሳዳምጠው ትንሽ ደንግጬ ነበረ። ምክንያቱም ያው የተለያየ ቴክስቶች እንደሚደርሱትና እውነት ያስመሰለበት የሷን ንግግር እውነት ያስመሰለበት መንገድ ያው ለሱ የሚደርሱት ሜሴጆች የሚያቸው ነገሮች የተለያዩ መልእክቶች እነዛ ሁሉ ናቸው ለሱ ትርጉም የሰጡት ይመስለኛል። በዛ ላይ ደግሞ እሷ ያው ፕራንክ ስታደርግ ደግሞ በጣም ኮስተር ብላ ነው የምትሰራው። በዛ ላይ የተለያየ ነገሮች ስትለቅ ነበረ በቲክቶክም በኢንስታግራምም እንደዚሁ ስትለቅ ስለነበር ያም አብሮ የሷ ሁኔታም አንድ ላይ ተጨምሮበት እውነት ነው የመሰለው። ደግሞ ትክክል ነው። ብዙ ሰዎች እሷን ለመውሰድ ይፈልጋሉ። ዩቲዩብ ላይ ሜሴጆቻቸው ላይ ኮሜንቶቻቸው ላይ ራሱ ሜሴጅ ጽፈው ነበር። ግን አሁንን አብረው ነው ያሉት ከብሩክ ጋር። እኔ ግን አሁን ትንሽ እንደው መጀመሪያ ላይ ስለዚህ ጉዳይ ብናገር ደስ ይለኛል። ጓደኛሞች ናቸው እነዚህ ሰዎች። እኛ ሲፋቀሩ ደስ ይለናል። እንዲዋደዱ የምንፈልግ አንድነታቸው የሚፈልግ ብዙ በጣም የሚወዳቸው ሰዎች አሉ። ይሄንን እያወቁ ሰዎች እንዴት ነው እንውሰድሽ ብለው በተለያየ አቅጣጫ የሚመጡት? በፍቅር መሀል መግባት፣ ነጥሎ መውሰድ፣ በጣም እንደምትወደው በጣም እንደምታፈቅረው እያወቃችሁ እሱም በጣም እንደሚወዳትና ለሷ ብሎ ደግሞ ዋጋ እንደከፈለ አሁን የነበረውን ያገኘም ልኑር ቢል እኮ ይሄ ልጅ በትክክል ይኖራል። አሁንም ስራውን አስተካክሎ ከሚሄድበት ነገር የቀረው ለሷ ብሎ ነው። ከባድ ውሳኔ ወስኖ የቀረው። ይሄን የምትከታተሉ ሰዎች ናችሁ ወይስ ይሄንን የነሱን ግንኙነት ከመጀመሪያው ጀምሮ ያላቸውን ታሪክ የማታውቁ ሰዎች ናችሁ? እንዴ ልውሰድሽ እያላችሁ ጣልቃ የምትገቡት? ምክንያቱም እዚህ ልጅ ጭንቅላት ውስጥ ምን ይፈጠራል? እንደገና ደግሞ እኔ አሁን ዛሬ ሲያወራ እንደሰማሁት ለእኔም በውስጥ ቴክስቶች ይደርሱኛል፣ መልእክቶች ይደርሱኛል። እና ይሄ ነገር ለምን እንዴት ምን አይነት ስሜት ይሰማዋል ብላችሁ ታስባላችሁ? አንድ የሚወዳት ሰው ለሷ ብሎ ዋጋ እየከፈለ ያለ ሰው ካጠገቡ እንድትርቀው የማይፈልግ በጣም የሚወዳት ለደቂቃ ለአፍታ እንኳን መለያየት የማይፈልጉ ልጆች በዛ ወቅት እንኳን ሂድ እንኳን ካጠገቢ ስትለው ነው ተረብሾ በጣም በቃ እሷ ካለችበት አካባቢ ብርቅ ይሻላል ብሎ ይህንን እርምጃ የወሰደ ሰው ያን ሁሉ አሁን እየተመለከትን እነሱን ለመለያየት ጣልቃ መግባት ማለት እኔ እንጃ። በራሳችሁ ህይወት ሊፈጸም የማያስፈልገው የማትወዱትን ነገር እኔ አሁን በኔ ህይወት እንዲፈጸም እንዲህ አይነት ነገር አልፈልግም። የማልፈልገውን ነገር ለምንድን ነው በሌላ ሰው ላይ ለማድረግ የምትጥሩት? ለምንድን ነው ነጥላችሁ ለመውሰድ የፈለጋችሁት? እሱንስ የምታነጋግሩት፣ እሱ ጋር ቴክስት የምትልኩት፣ እሷ ጋር ቴክስት የምትልኩት ለምንድን ነው? በዛ ላይ ደግሞ እሷ ተናግራለች ትላንትና ወጣ እኔ የፈለገው ነገር ቢኖር የፈለገው አይነት እድል ቢያጋጥመኝ ብሩክን ጥቼ የትም አልሄድም፣ እሱ ዋጋ ከፍሎልኛል። የፈለገው አይነት ነገር ቢያጋጥመኝ ጥየው አልሄድም ብላለች። በቃ ተናገረች እኮ 4 ነጥብ። እንዴት ነው ያላቸውን ፍቅር ያላቸውን አንድነት ያላቸውን መተሳሰብ ወይ ሁለቱ ተመካክረው እንደፈለጉ ያድርጉ። ግን ጣልቃ እየገባችሁ ለወንዱ ቴክስት ስታደርጉ ምን ያህል ደስተኛ ይሆናል? ይሄ ልጅ ምን ያህል ይሰማዋል? እንደዚህ አይነት ነገር ግን ጥሩ አይመስለኝም። እሱ ዛሬ ሲናገር ያ ተጨማምሮብኝ ነው አለ እኮ። እሷ ደግሞ መታ ደግሞ ይሄንን ስትለው እሷ ከሚደርሱት ከምታያቸው ኮሜንቶች ከምታያቸው ነገሮች በቲክቶክም በምንም ከሚለቀቀው ነገር ሀሳቡን ወስዳ ነው። እኛ የመጀመሪያም ቀን ይሄን ስትናገር ይሄ ነገር ፕራንክ ነው ብለናል። ምክንያቱም በዚህ ሳምንት ውስጥ ለሷ ብሎ እሷ ተከትላ እንዴት ጥለኸኝ ትሄዳለህ ብላ እዛ ቡታጅራ ድረስ ሄዳ እንዴት እንዳለቀሰች እንዴት እንደሆነች ጥሏት እንኳን ሲሄድ እንዴት ርር ብላ ያን ሁሉ ነገር አድርጋ እንደገና ተታርቀው መልካም ሆኑ ብለን ስናስብ እሱም ደግሞ ቀረ ብሎ ሲያስብ በአንድ እንደው በዛው በሳምንት ውስጥ እንደገና ሄዳለሁ ብትል
ማመን የለብንም። እኔም ፕራንክ እንደሆነ ሁላችንም እኮ አውቀናል። ግን በዚህ ሰዓት ወዲያው እንደው አሁን ሳቁ ብለን ሳንጨርስ ለምንድን ነው ወዲያው አከታትላ ፕራንክ የሰራችው ብለን ሁላችንም የተሰማን? ለምን ትንሽ አዘገይም? በዚህ አይነት ጥያቄዎች ደግሞ ለምን በዚህ አይነት መልኩ ለምን ፕራንክ አደረገችው? እና አሁን ነው እንኳን ከተጣሉ የተታረቁልን እና የነሱን ሰላም የነሱን ደስታ ትንሽ መተው የሚያሳዩን ነገር ሁሉ ስለሚያስደስተን ለዛ ብለን ነው የተናገርናት እንጂ ያው ጨክና በሱ ላይ ጥላት ሄዳለች ብዬ አላስብም። ምናልባት ተመካክረው ሁለቱ ቁጭ ብለው ተመካክረው ተወያይተው ሄደሽ ተምረሽ ብትመጪ ከዛ ብለው የራሳቸው ውሳኔ ነው፣ የሁለቱ የግል ውሳኔያቸው። ግን ጣልቃ እየገባችሁ እሷን ለይተን እንውሰዳት የምትሉ ሰዎች ምንም ልትጠቅሟት አትችሉም። ውጭ ሀገርም እኛ ውጭ ነን፣ ብዙዎቻችን ያለነው ውጭ ነው አይደል? እኔንም ጨምሮ አሜሪካን ቢሆን አሉ የምናውቃቸው ዘመዶቻችን እዛ ሀገር ውስጥ አይደል እንዴ? በአሁኑ ጊዜ እንደውም በፊት ነበር ድሮ የሄዱት ሰዎች እሺ፣ አሁን በአሁኑ ጊዜ እንደውም ወረቀት የሌለውንም አስወጣለሁ እያለ ባለበት ሰዓት ብዙ ነገር የተመቻቸላቸው እኮ ድሮ በፊት የሄዱ ሰዎች ናቸው። አሁን የትኛው ተመችቶት? ውጭ ሀገር ሁላችንም ተመችቶን አይደለም እኮ የምንኖረው። ምንም እንደ ሀገር የሚሆን ነገር የለም። እንደ ሀገራችን አይደለም ሁሉም ነገር። ያው አንዴ ስለመጣን ስለምንኖርበት ሲስተሙንም ምኑንም አንዴ ስለገባንበት ልጆቻችንን እዚህ ስለምናስተምር ያው ልጆቻችን ይሄንን ቋንቋ ነው የሚያውቁት። እዚህ ሀገር ሲስተሙን አውቀዋል። ትምህርት እዚህ ጀምረዋል። ህይወታቸውን እዚህ ጀምረዋል። እዚህ ጓደኛ ይዘዋል። እዚህ ላይፍ ይዘዋል። ምክንያቱም ከትንሽነታቸው ከህፃንነታቸው ጀምሮ እዚህ ስላደጉ የዚህን ያው ሀገራችንን ወስደን ለቫኬሽን መልክ ወስደን ብናሳያቸውም በምንበላው ምግብ በቋንቋው በምን ብናሳውቃቸውም አንዳንድ ነገር ግን ከዚህ ሀገር ሲስተም ጋር ተዋህደዋል ልጆቻችን። ይሄንን አይተን ነው እንጂ እኔ እንደ ሀገር ሄጄ ብቀመጥ ማን እንደ ሀገር ያየነው ነው የምናውቀው። ወተን ይሄን ያህል የሚያጓጓ ነገር የለም። ግን ከሆነላቸው ደግሞ እነዚህ ሰዎች ሰርተን እንለወጣለን መሄድ እንፈልጋለን ብለው የራሳቸው ውሳኔ ነው፣ አብረው ቢሄዱ ነው። ተለያይተው የሚኖሩ ሰዎች አይደሉም ስናያቸው። አሁን በዚህ ሳምንታት ባየናቸው ወቅት ተለያይተው የሚኖሩ ሰዎች አይደሉም። እነዚህ ሰዎች አንድ ላይ ነው መሄድ ያለባቸው። እግዚአብሔርም እድሉን ካመቻቸላቸው እግዚአብሔር ፍቃድ ቢሆን አብረው እንዲሄዱ ነው ምኞቴ። ጣልቃ ገብታችሁ ላንቺ አስፈጽማለሁ ላንተ አስፈጽማለሁ አትበሉ። በፍቅር መካከል እንደው ስንት የሚመጣ ማምጣትም ከፈለጋችሁ እኮ ስንት መምጣት የሚፈልግ ወይም መውጣት ወደ ውጭ ያለበት እንደ የድሃ ልጅ አለ። በእውነት በትምህርታቸው ጎበዝ ሆነው በስኮላርሺፕ መውጣት የማይችሉ አቅም የሌላቸው የተለያየ አቅም ያጡ ልጆች አሉ። ለምን እንደዚህ ማምጣት የምትፈልጉ ሰዎች የሰውን ሰው ነጥቃችሁ ከምታመጡ ለምን ስንት መምጣት የሚፈልግ ሰው አለ ውሰዱኝ የሚል። እንደውም እኛ ራሳችሁን እዛው ለውጡ ተው አትመኙ እያልን ነው። ስንት መውጣት የሚፈልግ አለ። ደግሞ ስንት እንደው ምስኪን ሰዎች አሉ መውጣት ያለባቸው ሰዎች የሚፈልጉ። ለምን እነዚህ ልጆች ላይ ታተኩራላችሁ ላለሁኝ። ያው ዛሬ ፕራንክ አድርጓታል። እሱ አሁን ደስ ይላል የሱ ፕራንክ። ወደ እነሱ ደግሞ ስመለስ ጥር ያለች ምጥን ያለች ፕራንክ። ያው እኔ ሁኔታውን ሳይ መጀመሪያ ላይ ሁኔታ ይሄ ልጅ ተመሪት ተነስቶ መጥቶ አይቆም ተገትሮ ወይ እሷ ነች ወይ ብሩክ ፕራንክ እያደረገ ነው እያልኩ ነበር ያየኋቸው። እንደው ብሩክ ላይ ነው በጣም ያሰብኩት። ብሩክ ነው ይሄን ነገር ያመጣው ይሄን ልጅ እያልኩ ነበር። ትንሽዬ ፕራንክ ነች፣ በቃ እዛው ተጀምራ እዛው የምታልቅ። ሊፈትናትም ፈልጎ ይሆናል፣ ሊያናድዳትም ፈልጓል። መጨረሻ ላይ እንደተናገረው ያው እንደዚህ ደስ ይላል። አሁን የሱ ፕራንክ ደስ ይላል። ጀመረ፣ በዛው አቆመ። እንግዲህ ብሩክ ሀሳብን ባትለውጥ አብራችሁ ብትሄዱልን ደስ ይለናል። ያው ፓስፖርቷ እንደገና መልሰ ተቀብላታል። ስትሰጣት በጣም ከፍቶኝ ነበር። መልሰ ግን እንደገና ደግሞ ስለተቀበልካት በጣም ደስ ብሎኛል። ጉዳያችሁ ያልቃል ብዬ ነው ማስበው። አብራችሁ ትሄዳላችሁ። በፍጹም እንዳትለያዩ። ምን እኔ እንጃ አላውቅም። ብዙ ጥንዶችና ያለው ጥሩ ቦታ የደረሱም አሉ። ደስ የሚለኝ እማያቸው ልጆች አሉ። እነዚህ ደግሞ ገና ናቸው፣ እያደጉ ያሉ ገና በፈተና ውስጥ ያሉ ልጆች ናቸው። እኔ አብራችሁ ብትሄዱ የትም ቦታ አብራችሁ ብትሆኑ ደስ ይለኛል። ነገሮች ሁሉ ቢሳካላችሁ፣ እቅዶቻችሁ ቢሳካላችሁ ደስ ይለኛል። በመሀላቸው ሰው ባያስገቡ፣ ጣልቃ ባያስገቡ። አንተም የሰጠው ትምህርት ጥሩ ነው። ሰዎች እኛ ሊለያዩ ይፈልጋሉ መሰለኝ። ለምን እንደዚህ እንደሚያመጡ በመሀላችን አልገባን ብለዋል። ያንን መረዳት ጥሩ ነው። ይኖራል እንደዚህ አይነት ነገር በሚዋደዱ ሰዎች ወይም ስኬታማ በሆኑ ሰዎች መካከል አንዳንድ ሰው ጣልቃ መግባቱ አይቀርም። ያንን ተገንዝባችሁ እግዚአብሔር ይርዳችሁና ነገሮቻችሁ ሁሉ ተሳክቶላችሁ አንድ ላይ ብትሆኑ እኛ በጣም ነው ደስ የሚለን። ብዙ ሰዎች
የሚወዳችሁ እናንተን የሚያከብሯችሁ የሚከታተሏችሁ እግዚአብሔር አይለያቸው ነው የምለው። እግዚአብሔር ካጠገባቸው ይሁን። ለሁለቱም እግዚአብሔር ቅን ልቦና ይስጣቸው። እግዚአብሔር ይርዳቸው ባሉበት ቦታ ነው የምለው። ዛሬ በከፊል ተደስቻለሁ። አመሰግናለሁ።